እንደምን አደርክ? አሁንም ጎረቤቶችህን መጎብኘት አትፈልግም? አንቺ ነሽ አሁንም በድጋሚ? እኔ ግን ምን አደረኩ? ልትነግረኝ ትችላለህ? ለምን እኔን ትተሽ መንገድሽን አትቀጥይም? አልችልም፣ በእውነት አልችልም። ብችል ኖሮ ደስ ባለኝ ነበር። ነገር ግን አንድ ሴት አንድ ወንድ ከፈለገችው እርሱን እስክታገኝ ድረስ ምንም ሊያስቆማት የሚችል ነገር የለም። ስለዚህ አያዋጣህም ነው? አዎ አያዋጣህም። እጅ ማትሰጥ ከሆነ ለከተማው በሙሉ ኤፍሬም ሊያማግጠኝ ይፈልጋል ብያወራለሁ። ስለዚህ ህዝቡ ወንጌል የሚያስተምራቸው መምህራቸው ኤፍሬም ሊያማግጠኝ መፈለጉን እስኪያውቁ ድረስ መቆየት ትፈልጋለህ? ምንም ያደርጉ ይመስልሃል? አይ አያስፈልግም። ምንድነው የምትፈልጊው? ከኔ ጋር ወደ ላይኛው ክፍል እንሂድ። እናም እመነኝ የሚደንቅ ምሽት ነው የሚሆነው። ሰው ሁሉ ያየኝ ወደ ላይኛው መኝታ ቤት ልሄድ? ከዛ በኋላ እኔ እመጣለሁ። አይሆንም። እኔ አንድ የማውቀው ራቅ ያለ ቦታ አለ። ወደዛ መሄድ እንችላለን። እስከ ዓለም መጨረሻ ድረስ አብሬ እጓዛለሁ። ተከተይ፣ መንገዱን አሳይሻለሁ። ይሄ ምንድነው? ለምንድነው የቆምከው? ደርሰናል። ያ የነገርከኝ ቦታ ይሄ ነው ወይስ ሌላ ያሰብከው ቦታ አለ? አሁን ፊትሽን ግለጪ። ወደኔም ቅረቢና የምትፈልጊውን አድርጊ። እዚህ በእነዚህ ሁሉ ሰዎች ፊት? ለምን አይሆንም? እብድ መሆን አለብህ። ለምን ብለህ ትጠይቀኛለህ? ሰዎችን ትፈሪያለሽ? አዎ እፈራለሁ። በእነዚህ ሁሉ ሰዎች ተከበን እንደዚህ አይነት ነገር ብናደርግ ዝም ብሎ የሚመለከቱን ይመስላል? ሰዎች እንዳያዩሽ ትፈሪያለሽ፣ እግዚአብሔርን ግን አትፈሪው። ምንድን ነው የምትለው? የሰው ልጅ አገልጋይ ባሪያውን ፈርቶ በአምላኩ ፊት ግን ኃጢአት ለማድረግ ሲደፍር የሚያሳፍር ነው። እባክህን ሰዎች ሁሉ ወደኛ መመልከት ጀምረዋል። በፍርድ ቀን ጌታን ስታገኙ ምን ብለሽ ልትመልሺ ነው? እኔ ሁሉን ነገር ነው ያጣሁት። የመዳን ተስፋ የለኝም። ኢየሱስ አንቺ ሴት ከሳሾችሽ ወዴት አሉ አላት። ኃጢአቴን ለመሸከም በጣም ከብዶኛል። እና ኢየሱስ ስለዚህ እኔም አልፈርድብሽም፣ ሂጂ ደግመሽ አትበድይ አላት። ስለዚህ ንስሐ ለመዳን የመጀመሪያው ደረጃ ነው። እባክህ እርዳኝ። እባክህ የኃጢአት ሸክም ከኔ ላይ አስወግድልኝ። ሰላም ላንቺ ይሁን። ላንተም ይሁንልህ። ሩን ከበካቢ አድርጉላት። ጠፍታ የነበረች ነፍስ ናትና ምክር ያስፈልጋታል። አትጨነቅ። እርዳታችንን ለሚሹ በሙሉ እኛ በጭራሽ ፊታችንን አናዞርም። እባክህ አትለይ።
እግዚአብሔር ይቅር እንዲለኝ ጠይቅልኝ። እግዚአብሔር ይርዳሽ። ወዴት ነህ? በዓለም ውስጥ በቂ ጊዜ አሳልፌያለሁ። አሁን የምናኔና የተመስጦ ህይወት እየጠራኝ ነው። ስለዚህም ወደ ምድረ በዳ እየሄድኩ ነው። ጸልዩልኝ። እርግጠኛ ነዎት? ራሳቸውን መምህር ኤፍሬምን የተመለከቱት? በናሲቢያ ከተማ ውስጥ እንደነበርኩ አይዘንጉ። እንዲሁም ብዙ ስብከቶቻቸውንም መከታተል ነበር። በደንብ ነው የማውቃቸው። ሊያነጋግሯችሁ አልሞከሩም? የምናኔ ህይወትን እንደመረጡ ግልጽ ነው። ስለዚህ ብቸኝነታቸውን ልረብሻቸው ስላልፈለኩ ልተዋቸው ወሰንኩ። የክርስቶስ ተቃዋሚዎች ስለ ክርስትና ለማሳመንና ለማስረዳት ብዙ ዕውቀት መያዝን ይጠይቃል። ከኢየሱስ ጋር በብቸኝነት መንኖ የኖረ ሰው በጭራሽ ወደ ዓለም ተመልሶ ሄዶ ሊኖር አይችልም። እያንዳንዱ ሰው ለሚያደርገው ነገር መዘጋጀት አለበት። ለምን ሄደን አናገኛቸውም? እርሶ ብቻዎትን ቢሄዱ ይመርጣለሁ። እሄዳለሁ። እስቲ መልካሙን ሁሉ ተስፋ እናድርግ። እግዚአብሔር ይርዳዎት። ጌታ ሆይ ብርሃን በሆነው ጥበብህ ጨለማውን ከአእምሮአችን አስወግድልን። ለዚህም ንጹህ በሆነ ህሊና አንተን እናገለግል ዘንድ ንጽህናችንን አድስልን። ፀሐይ በወጣች ጊዜ የሞተው መስራቱን ይጀምራል። ለዘላለማዊ ህይወት ጅማሮ ሐሳባችንን የመልካም ነገር ማደሪያ አድርግልን። የትንሣኤ ውጤት የሆነው ህይወታችንን እንመልከት።
ሐሳባችንን ከአንተ ውብ ነገሮች እንዲርቅ አታድርግብን። ወደ ምን አይነት ውብ ነገር እንደተጋበዝን አሰላስለን እናውቃለን። ይህን በአንተ ሕያው ፍቃድ የመጣውን መንፈሳዊ ውበት አላፊ በሆነው ልቦና ውስጥ ማገናዘብ ይቻል ይሆን? እግዚአብሔር ይባርክሽ ልጄ። ነገር ግን በራስሽ ጠንካራ መሆን ይኖርብሻል። አይደለም እናቴ፣ ሕይወቴን በሙሉ ስጋዬን ብቻ በማስደሰት በኃጢአት ውስጥ ነበር የኖርኩት። ስለዚህ አሁን ደግሞ ራሴን ወደ ጌታዬና መድኃኒቴ ኢየሱስ ክርስቶስ በማቅረብ ነፍሴን የማረካበት ጊዜ ነው። ጾምና ጸሎት ለመንፈሳዊ ሕይወት መንገዱ ጾምና ጸሎት ነው። ነገር ግን በደንብ መለማመድን ይጠይቃል። ቃላቶቹ መንገዴን አቅልለውልኛል። ኃጢአቶችሽን በሙሉ በምህረት ባህር ውስጥ ወርውሪያቸውና ለሰማያዊው ብርሃን ልቦናሽን ክፈች። በዋሻ ውስጥ ሆኜ ጥቂት ቅርጫቶችን እሰራለሁ። እናም ወደ ከተማ ሄጄ ለመሸጥ አሰብኩኝ። እናም እዛ መስማት የማልመኘውን ነገር ሰማሁ። መጽሐፍ ቅዱስን በተዛባ መንገድ አጣመው ሲተረጉሙት ተመለከትኩ። እናም እንደዛ ሲሉ ስሰማቸው የመጀመሪያ የነበር መናፍቃኖች ናቸው። በሕዝቡም ላይ መጥፎ ተጽዕኖ እየፈጠሩ ነው ያሉት። የእርሱ መወለድ ንጽሕናን ሰጠን፣ በሞቱ ሕይወትን ሰጠን፣ በትንሣኤው ክብርን ሰጠን። አምላክ ሆይ በገናዬ አንተን ከማመስገን ከቶ አያርፍም። እነዚህ ቃሎች ለሕዝቡ መድረስ ይኖርባቸዋል። እርግጠኛ ነኝ የጠፉትን ሰዎች ለመመለስ ትልቅ ሥራን ይሠራሉ። እሳቸው ግን ወደ ዓለማዊ ሕይወት መመለስ አይፈልጉም። ከእርሶ ጋር አብሬዎት እኔም እሄዳለሁ። እርሳቸውን ለመጎብኘት እንደምንፈልግ ሲረዱ ምን አሉ? ለእኔ የማይገባኝ ትልቅ በረከት ነው ነበር ያሉት። ዋሻው ያ ነው? አዎ አባ። ኤፍሬም ከከንቱ ውዳሴ ሸሽቷል። ገዳሙ አዲስ መነኮሳቶችን ተቀብሏል። ስለዚህ እኔ ከነርሱ ጋር የምሰራው ሥራ አለ። እናታችን ይጸልዩልን፣ ጌታ ታምሩን ይገልጽልናል፣ እናም ይሻልዎታል። የሚሻለኝና እንደገና ተመልሼ ልጆቼን የማገለግል ይመስልሻል? እንደ እግዚአብሔር ፈቃድ መኖር እንዳለብን አስተምረውናል። ስለዚህ የኛን ሕይወት እሱ ያስተካክለው። ኤፍሬም ኤፍሬም ወዴት ነው የምትሸሸው? ከዚህ ዓለም ነው የምሸሸው። ተመለስና የጠፉትን ሰዎች መልሳችሁ። እኔ ደካማ ሰው ነኝ፣ አይገባኝም። መብራትንም አብርቶ በዕቃ የሚሄድ ነው ወይም ካልጋ በታች የሚያኖር ሰው የለም። ይልቁንስ በቤቱ ውስጥ ያሉት ሰዎች ብርሃኑን እንዲያው በመቅረዝ ላይ ያኖረዋል እንጂ። መልካሙ እረኛ የተባረከ ነው። እኛን ለማዳን
መስዋዕት በግ ሆነ። እናም በደላችንን ይቅር አለን። እንዲመለሱልን የምንፈልጋቸው ብዙ ጥያቄዎች አሉን። ክርስትና እንቆቅልሽ አይደለም። ስለዚህም የማይገለጽና የማይነገር ነገር የለውም። ፍጹም የሆነ እምነት ነው። የመልካም ነገር፣ የፍትህ፣ የእውነት፣ የውበት፣ የፍቅርና የሰላም መገለጫ ነው። የአርዮስ ትምህርት ግን በእግዚአብሔር ባህሪ ላይ የሚያተኩር ነው። የራሱን ተፈጥሮ የማያውቅ ሰው እንዴት ነው ስለ ፈጣሪው ባህሪ ሊመራመር የሚደፍረው? በሥጋ ባህሪ መረዳት አይቻልም። እግዚአብሔር መንፈስ ነው። እርሱን መረዳት የሚቻለው በመንፈስ ብቻ ነው። ሌላ ጥያቄ አላችሁ? እግዚአብሔርን ጠይቁት፣ እርሱም ይመልስላችኋል። ይሄ ሰው እዚህ እንዲያስተምር ከፈቀደ እኛ እውነተኛ የአርዮስ ተከታዮች አይደለንም ማለት ነው። ሰዎችን እንዴት ማሳመን እንዳለበት ያውቃል። ለእያንዳንዱ ጥያቄዎችም ቀጥተኛና ግልጽ መልሶችን ነው የሚመልሰው። አብዛኞቹ ንግግሮቹ የእኛን እምነት የሚቃወሙ ናቸው። ስለዚህ ለእምነታችን ሳንከላከል እዚህ ዝም ብለን መቆምና እርሱን ማዳመጥ የለብንም። አድምጠኝ፣ ከኔ ጋር ነው እንሂድ። ወደዚህ ምድር ወደ ሰው ልጆች ለመጣው በሰማይ ላለው መሐሪው አምላካችን ክብር ይሁን። ስለዚህም የዚህ ዓለም መድህን በሆነው በእርሱ ሕመምተኞች መፈወስ ይኖርባቸዋል። ከዚህ በፊት ታስተምራቸው የነበሩት ሰዎች ወደ ምድረ በዳ ሄደዋል። አንተ ወግ አጥባቂ ነህ። ወደ ምድረ በዳ ተመለስ። ገባህ ወይ? እግዚአብሔር ይመስገን። ደህና ኖት አይደለም? ምንድነው የተፈጠረው ልጆች? ምንድነው የተፈጠረው? ስብከቶት እምነት ርቧቸው የነበሩትን ብዙ ልቦናዎችን አጥግቧል። ነገር ግን የዚያኑ ያህል ደግሞ ትምህርቶት የሚያስፈልጋቸው ብዙ ሰዎች አሉ። ለምሳሌ የአርዮስ ተከታዮች፣ ሌሎች መናፍቃንና እምነት አልባዎች የእርሶ ትምህርት ያስፈልጋቸዋል። ነገር ግን በከተማ ውስጥ ከተገኙ በጣም አስቸጋሪ ነው የሚሆንቦት። አትጨነቁ ልጆቼ፣ እግዚአብሔር ከሰማይ ጸጋውን ያዘንባል። ሰዎችን ሰብስቤ መስበክ የማይቻል ከሆነ እስከ ጊዜውም ድረስ ቢሆን በጽሑፍ ቃሎችን አደርሳቸዋለሁ። አትጨነቁ፣ አሁን ሂዱ። ወዴት ነው የምንሄደው? እኛ ወስነን አብቅተናል። እርሶ በሚሄዱበት መንገድ በሙሉ ልንከተሎት ወስነናል። ትምህርቶት በልቦናችን ውስጥ ቀርቷል። የሚሉት በሙሉ ገብቶናል። ሸክምሽ ከባድ ነው የሚሆነው። ነገር ግን የጀመርኩትን ሁሉ እንደምታስቀጥይ እርግጠኛ ነኝ። እማሆይ፣ የእርሶ ቸርነት የማይገባኝ ሰው ነኝ። መልካሙ ሁሉ ይገባሻል። መንገድሽን ሁሉ እግዚአብሔር ይባርከው። ለረጅም ጊዜ ነው የሚርቁት አባ። የምሄደው ግብጽ ውስጥ ወዳለው አስቄጥስ ገዳም ነው ብዬ ነግሬያችኋለሁ። የመነኮሳቱ ቡራኬ ያስፈልገኛል። ለረጅም ጊዜ እንዳይቆዩብን። ያስፈልጉናል። ጥለውን አይሄዱ፣ ትተውን አይሄዱ። የአምላክ ብርሃን ሁሌ መንገዳችሁን ያበራላችኋል። አትጨነቁ፣ ጸልዩልኝ።
ከናሲቢያን የመጡ መነኩሴ እኚህ ናቸው? አዎ ኤፍሬም ነው የሚባሉት። ስለ እርሳቸው ብዙ ነው የሰማሁት። እንዲባርኩን ነው የምመኘው። መራመድ የሚችሉ አይመስሉም። የቱንም ያህል ቢደክሙ ክራንች ግን መጠቀም አይፈልጉም። ይቅር ይበሉን አባ፣ እንደዛ ማለታችን አይደለም። እግዚአብሔር ነው ይቅር የሚለው። ፍቅር ይታገሳል። እንዳይፈረድባችሁ አትፍረዱ። ይቅርታ አባ፣ ወንድሞችን ሥራ መሸጥ አልቻልኩም። ማንም ለመሸጥ ወይም ለመግዛት ፍላጎት የለውም። ከፍተኛ የሆነ ረሃብ ተነስቷል። ሕዝቡ እስከ መቼ እንደሚሆን አያውቅም። ስለዚህም በፍርሃት ውስጥ ነው ያለው። ከልብህ ነው? አዎ አባ፣ መሬቱን ለማጠጣት የሚሆን የመስኖ ውሃ የለም። ተክሎቹ ደርቀዋል። ምድሪቱም ተራቁታለች። ረሃቡ ከቀን ወደ ቀን እየጨመረ ነው። በዛ ለሚገኙት ሰዎች የእናንተ ጸሎት ያስፈልጋቸዋል። ጸሎት ብቻ በቂ አይደለም። እግዚአብሔር ለሰው መልካም የሆነውን ነገር አደረገ ተብሎ ተጽፏል። ነገር ግን በዛ ረሃብ አለ። ለምንድን ነው በዛ ረሃብ ሊሆን የቻለው? ሰዎች ማሰብ ሲሳናቸውና ልቦናዎቻቸው ወደ ድንጋይነት ሲቀየሩ ነው። ንቁ፣ ንቁ፣ አቁሙ። እናንተ እርጉማን ከኔ ተለዩ ተብሎ ተጽፏል። ርቦኝ አላበላችሁኝምና አምቶኝ የምጠጣው አልሰጣችሁኝምና እናንተ እርጉማን ከኔ ተለዩ። የቱንም ያህል ለሰዎች ብንሰጥ የሚበቃ አይሆንም። በአንድ ቀን ያልቃል። ማድረግ ያለብህን አድርግና ቀሪውን ለእግዚአብሔር ተው። ረሃቡ ከተማ ውስጥ ገብቷል። እናም አንድ ቀን እኛም ጋር ይደርሳል። ከዛም ትጠግባለህ። እናም በእግዚአብሔር ፊት ትነጻለህ። መንገዱን ያሳዩን አባ፣ ይጸልዩልን። መንገዱ ግልጽ ነው። አምላኬ ሆይ አዋፋትን የምትመግባቸው እባክህን አንተ በስተቀር ማንም የለንምና በሕዝብ ላይ ምሕረትህን አውርድ።
እግዚአብሔር ጸሎቶትን ሰምቶ በሕዝቡ ላይ ምሕረቱን አውርዷል። ጌታን የሚያረካው ለሰው ልጆች የሚያደርገው ምሕረትና ለተከታዮቹ ያለው ፍቅር ብቻ ነው። ስለዚህ የጌታ እርካታው የሰው ልጆች ደስታ ነው። በጣም የተዳከሙ ይመስላሉ አባ። እባክዎትን በዓታችን እንደደረስን ወዲያው ማረፍ ይኖርብዎታል። ወደ ምድረ በዳው ከመሄዳችን በፊት ግን መድረስ የሚኖርብን ቦታ አለ። እንሂድ። አባ ኤፍሬም። ሶፊያ፣ የገዳሙ ኃላፊ አንቺ ነሽ? የሚገባኝ ሰው አልነበርኩም አባ። ተነሺ። ይቀመጡ አባ። ሕይወቴ ትልቅ ትርጉም እንደነበረ ገባኝ። አሁን ነው የአንድ ሰው መድኃንና ወደ እግዚአብሔር መመለስ በቂ ነው። አሁን ማረፍና ጉዞዬን መቀጠል እችላለሁ። ያደረጉልኝን ውለታ በፍጹም አረሰው። ሶፊያ ልጄ፣ መንፈሳዊ ጥሪሽን ቀጥይበት። ትኩረትሽን ያጠፉትን ሰዎች ወደ ጌታ መመለስ ላይ አድርገሽ መንፈሳዊ ጥሪሽን ቀጥይበት። በአምላክ እጆች ውስጥ ተውሻለሁ። አባ በጣም በሥራ ደክመዋል። እናም ጌታ ዋጋዎትን ይከፍሎታል። አሁን ማረፍ ይችላሉ አባ። አዎ እችላለሁ። አሁን ማረፍ እችላለሁ ልጄ። ምን ሆነዋል አባ? ደህና ኖት? እንደሚመስለኝ የማርፍበት ጊዜ ተቃርቧል። አይደለም አባ፣ በመልካም ሁኔታ ላይ ኖት። አሁን ይበረታሉ። በደንብ አድምጡኝ። ከዚህ ዓለም በማልፍበት ጊዜ ከቅዱሳኑ ጋር አትቅበሩኝ። እኔ ያ በረከት የሚገባኝ አይደለሁም። እዛ ደረጃ ላይ ልደርስ አልችልም። በደለኛ ነኝና ሰውነቴንም ሽቶ አትቀቡት። ከእንግዶች ጋር ቅበሩኝ። ምክንያቱም ጌታ ከእንግዶች ጋር እንደምቀበል ቃሉን ስለሰጠኝ እንግዶች ጋር ነው መቀበር ያለብኝ። ምክንያቱም እኔ በዚህ ዓለም ውስጥ እንግዳ ነኝ።
አምላኬ ካንተ በቀር ሰው የለኝም እኔ አምላኬ ካንተ በቀር ሰው የለኝም እኔ ብወድቅ የሚያነሳኝ አይዞህ ባይ ከጎኔ ሰው የለኝም እኔ የምታምንበት የለም በዚህ ምድር ሰው የለኝም እኔ አዳኝ ካንተ በቀር አንተ ነህ አምባዬ ጌታ መጠጊያዬ የማትረሳኝ አምላክ ረዳት አለኝታዬ ሰው የለኝም እኔ አምላኬ ካንተ በቀር ሰው የለኝም እኔ አምላኬ ካንተ በቀር ሰው የለኝም